አሁን አንድ በአንድ እያስከፈልኩት። አሁን ምንድነው ማድረግ ያለብኝ? ቆይ ግን አንዴ ልልሽ የፈለኩትን ነገር ብትሰሚ ምን አለ? ስለዚህ እሱም ይቅርታ ይገባዋል። በግብራችን ደግሞ ከየትኛውም ፍጥረት ይከፋናል ብሎ ነበር። እኔ እንደፈረኝ ብለሽ ከሰስሽኝ? እኔ ወንድምሽን? ብዙሃኑ ያሸንፋል። ሁሉም ሰው ዳዊት ላይ እንዲነሳ አድርጋል። አምነው ነበር። እንደ እናቴ ልጅ ነበር ማምነው። እሱ ግን ክዶኛል። እሱም ሉሊትን የወዳት ይንከባከባት ነው ያምናትም ነበር። አሁን ግን ክዳዋለች። እድሜ ለኛ እምነቱ እንዲሰበር እንዲሸረሸር አድርገናል። ይሄ ሁሉ ቀለል አድርጌ ልገሎች ነው። ወታደር ነህ። አይኖች ውስጥ ድፍረት ይታየኛል። አንዴ ብትተኩስ እንደምገለውም አውቃለሁ። ታዲያ ቆይ ለምን አላደረግከውም? እኛ እዚህ ጦርነት ውስጥ አንገባም። እኛ አመች ቦታውን ከሩቅ ሆነን እንመለከታለን። ጦርነቱ ሌሎቹ ይዋጋሉ፣ እኛ እናሸንፋለን። አከበርኩ። ምርጫ የለሽ። ግን ግልጽ የሆነ ነገር እፈልጋለሁ። ስለምን? ስለ ድርሻዬ። ቀላል። እንዴት? ዳዊት ከተፈረደበት በኋላ ሔዋን እዚህ የመቆየት ፍላጎት የላትም። ያ ማለት ደግሞ በስሟ ያዞረላትን ሀብት ንብረት፣ ሁሉንም ነገር በእኔ ስም ታዞሮልኛለች ማለት ነው። ይኸውልሽ እኔም ሆነ እህቴ የገንዘብ ችግር የለብንም። ስለዚህ ድርሻሽን እሰጥሻለሁ ማለት ነው። በምን አምናለሁ? በምንም። ከሞት እንደተረፍኩኝ ለራሴ ቃል ገባ። ዳዊትን እንደምበቀል ምንም ያህል ጊዜው ቢረዝም አሁን አንድ በአንድ እያስከፈልኩት። እና ይሄ ከኔ ጥያቄ ጋር ምን ያገናኘዋል? ቃሌን እንደማላጠፍ እየነገርኩሽ። እሺ አምኜሃለሁ፣ ግን ያንተ ሀሳብ አሁን አይሰራም። ለምን? በሔዋን ስም የነበረው ዳዊትም ቢሆን ለአንተ በውክልና ገዝቶት የነበረው የእኛም ቤት ብቻ ነው ማለት አልገባኝም። እኔን ከጨዋታ ውጭ ሊያደርግ ፈልጎ እራሱ የሰረው ወረቀት ነበር እንጂ ወደ እህቴ ስም አላዞረውም። አዎ አላዞረውም። አንዳንድ ንብረቱን ወደ እርዳታ ቢያዞረውም የተቀረው ግን አሁንም በራሱ ስም ያለ። ይህንን ሔዋን ታውቃለች? ሁለቱ ሲያወሩ የሰማች ፌክ ወረቀቶችንም ሲያሳያት አይቻለሁ። ሔዋንም ብትሆን በጣም ነው ያፈረችው። ሉሊት ለመረጋጋት ሞክሪ እባክሽን። የምኖረው እኮ ለነሱ ነበር። እያንዳንዱ እንቅስቃሴ እኮ የነሱ ነው። በቃሽ በቃ ልክ ነሽ እኮ ግን በቃ ተይው በቃ በእናትሽ። ደስታቸው ያስደስታኝ ነበር፣ ግን እሱ እንደማያስደስተው ነገር። እባክሽን ሉሊት እየለመንኩሽ ነው። ለመረጋጋትና ለመርሳት ሞክሪ። ማመን ያቃተኝ። አዎ ልክ ነሽ። ነገሩ በጣም ይከብዳል፣ ግን ደግሞ አንቺ ራስሽን ማስጨነቅ የለብሽም። ዴቭ እኮ ለእኔ በጣም ብዙ ነገር ነበር። ብዙ ነገር ሆኖልኛል፣ ግን አሁን እባክሽን ሉሊት ይኸውልሽ ነገሮች ጊዜ ያስተካክላቸዋል። ለጊዜው በቃ ነገሮችን እንዲስተካከል መተው ነው ያለብን። ቆይ እንደዛ የሚሆንልኝ ዴቭ፣ እንደዛ የሚሰፈሰፍልኝ ዴቭ አሁን የት ነው ያለው? ያጠፋ አለ። ይኸውልሽ ተረጋጊ። አንቺ መጀመሪያ ራስሽን አረጋጊ። ሁሉም ወደ ነበረበት ይመለሳል። ተረጋጊ በቃ አይዞሽ እባክሽን። እሺ በቃ አትጨነቂ። ራስሽን አስጨነቅሽ ምንም የሚፈጠር ነገር የለም። ያውሻ ተጫውቶብናል። ለምን ነገሩን ፍርድ ቤት ወስደሽ በፍጅ አትጨርሺው? አይሆንም። ባዶሽን እያጨበጨብሽ ጎዳና ከምትወጪ ቢያንስ ግማሹን ብትከፋ ይሻል። የቀረውን እኔ አቃጥለው ይሻለኝ ነበር፣ ግን ሁላችንም ዳዊትን አናውቀውም። እንዴት? ከትዳር በኋላ ያፈራናቸውን ንብረቶች እንዳለ እናቴ በታመመች ሰዓት ለእሷ ማሳከሚያ በሚል ሰበብ እንዳለ አምጥቶ አስፈርሞኝ ነበር።
እና ደግሞ አሁን በስሙ ያሉት እንዳለ ከትዳር በፊት ያፈራቸው ንብረቶች ናቸው። እና ከትዳር በፊት ያፈራው ንብረት እንደሆነ እያወቅኩኝ ፍርድ ቤት ብሄድ ቆይ ምን የሚፈጠር ይመስላል? በጣም ቀላል። መሰስ ብለሽ እንደገባሽ ሹልክ ብለሽ ትወጫለሽ። ህጉ ከትዳር በፊት የተመዘገበን ሀብት የጋራ ነው ብሎ ሊፈርድልሽ አይችልም። ቆይ አንቺ ይህን ሁሉ ጊዜ አብረሽ ስትኖር እንዴት ይህንን ማስተካከል አቃተሽ? ያልተገደበ ነፃነትና ሙሉ ውክልና ሰጥቶኝ ነበር እና በጭራሽ ከኔ የተሰወረ ነገር ያለ አይመስለኝም ነበር። የሆነ ቀን ደግሞ ሙሉን እንደምቆጣጠረው ብቻ ነበር ሳስብ ይኖሩት። ይኸውልሽ ዳዊት ማለት ነው ልክ ጭቃ ውስጥ እንዳለ እሾክ ማለት። እሺ አሁን ቆይ ምንድን ነው የሚሻለው? ማስገደድ። እንዴት? አላውቅም። ያ ሰው እስር ቤት ውስጥ ሆኖ ግን ሊያሸንፈኝ አይችልም። አሸንፎናል። በተለይ ደግሞ እኔ ተሸንፌያለሁ። ቆቅ ነበር የምትመስኝ። አሁን ታሪክ አናውራ። ዛሬ እኮ ዳዊት እንዲያጎነብስ ያደረጉትን እቅዶች በሙሉ እኔ ነኝ የፈጸምኳቸው። እና ክፍያ እፈልጋለሁ። ከፈልኩሽ እኮ። ምን? ልታብጂ ጥቂት ሲቀርሽ ነው ደርሼ ያዳንኩሽ። ባይሆን ኖሮ ይሄኔ ጎዳና ነበር። ሊሆን ይችላል፣ ግን ደግሞ ለመኝ እኮ አይደለም ሰርቼ ነው ያተረፍኩት እኮ። ለዛ ነው አሁን በሰላም ያለሽው። እኔ ተመጣጣኝ ክፍያ ነው የምፈልገው። ይኸውልሽ ከኔ 5 ሳንቲም አታገኝ። በጣም አሪፍ። የአዜብ ነው ሴራ ለማን ነግራታል? የምትወዳት እህት አንተ ክፉ ሰው ከምትለው ከዳዊት በላይ ጭራቅነትን ታቀብላለች። ይኸውልሽ ወታደር እንደነበርኩ አትርሽ። አንቺን ለመግደል ጥቂት ቁጣ ነው የሚያስፈልግ እና ካልተመቸሽ በማንኛውም ሰዓት ላነድሽ ይችላል። ስራችን ገና አላለቀም። እኔ በቃ እስክል ድረስ አያልቅም። እሺ ሴት ነሽ፣ ዳዊትን ጠጋ ብለሽ ልታማልይ ትችላለሽ። ካዘነልሽና በህይወት ተስፋ ቆረጠ ንብረቱን በአንቺ ስም ሊያዞሩልሽ ይችላል። በህይወት ተስፋ እንዲቆርጥ ደግሞ ሉሊት እስከ መጨረሻው ልትታገለውና ረጅም ዓመት እስር ሊፈረድበት ይገባል። ምን አይነት ስህተት የሚሰሩት? እንዴት ንብረቱ በሁለታችን ስም አይደለም ብዬ ነግረዋለሁ። እዛውም በደቂቃዎች የሚደርስበትን እውነት እንዴት አድርጌ ብሟሽ? አውሬ ነክ አውሬ። አንተ መንገድ ባዶ እጄን ነው የሚያስቀረኝ። አውቃለሁ ከአንተ ጋር ታግዬ ደግሞ እንደማላሸንፍ። ስለዚህ የራሴን የሆነ ነገር መፍጠር እንዳለብኝ ይገጠኛል። ቆይ ባንቴሮ ምንድን ነው የሆንከው? እኔ በቃ እየሆነ ስላለው ነገር ምንም ሊገባኝ አልቻለም። እየገባኝ አይደለም። ምንድን ነው የሚገባ? እስኪ ንገሪኝ። ቆይ ለዲቪ ይገባዋል? አውቃለሁ እኮ ይኸውልሽ አጥፍቷል፣ ግን ደግሞ ባንቴሮ ምን እየሆንክ ነው? ትልቅ ህልም ያላት ስንት ዓላማ ያላት ቤተሰቧ ለስንት ነገር እናቷ ለስንት ነገር የምትጠብቃትን ትንሽዬ ህፃን ልጅ እኮ ነው የቀጠፈው እንዴ! ከሞን አይነን ግለጥ ኖ ይኸውልሽ ይሆን እኔ ነገሩ በደንብ ገብቶኛል። አይገባህም ባንቴሮ አይገባህም። ማናችሁም የሴት ህመም አይገባችሁም። ማናችሁም የሴት ልጅ መገፋት አይገባችሁም። የእሷን ህመም የእሷን ቁስል ህልሟ ምኞቷ ሲጨልም አይገባችሁም። ይቅርታ ይኸውልሽ በጣም ይቅርታ። እኔ ልልሽ የፈለኩት አንተ ማለት የፈለግከውማ ደጉ ዳዊት ላደረገው ነገር ይቅርታ ይገባዋል ነው እኔ እያልኩት ያለሁት። በቃ ባንቴሮ ቆይ ግን አንዴ ልልሽ የፈለኩትን ነገር ብትሰሚ ምን አለ? እስኪ ተናገር። ምን ልስማ? ዴቭ ሁላችንንም ይቅር ብሎናል። ስለዚህ እሱም ይቅርታ ይገባዋል። እንደዛ ነው እያልክ ያለው? ልብ ብለህ ግን አይተሃል ሉሊት ዳዊትን እንዴት አርጋ ታየው እንደነበረ? ሮል ሞዴሏ ነበር እኮ። እንደ እናትም እንደ አባትም ሲከፋት የምታዋየው እንደ ጓደኛም በንጹህ ልቧ አምና ነበር እኮ የምታየው። እሱ ግን ምን አደረገ? ብቻዋን አገኛት። እናም የኃጢአቱ ማራገፍ ያደረጋት። አንተ ግን ምን? እኔ ግን የሆነ መጥፎ አጋጣሚ እየተፈጠረ ያለ ነው የሚመስለኝ። ባንቴሮ ቀስ በቀስ የዳዊትን ማንነት አወቅን አይደል? ታሪኩን አወቅን አይደል? ሰው ለመግደል ቅንጣት ታህል የማያስብ ሰውዬ፣ የማያቅማማ ሰውዬ ሴትን ለመድፈር ይፈራል። እንደዛ ነው እያልከኝ ያለው? ይኸውልህ አንድ ነገር ልንገርህ። እሱ አሁን ከሉሊት ጋር መተኛቱ ምንም መስሎ አይታየው። እሷ ግን ብዙ ነገሯን ያጣችው፣ ሴትነቷን፣ ክብሯን፣ ህይወቷን፣ የነገ ማንነቷን።
እንዴ? ሌላ የምትጠብቂው ሰው አለ? አዎ። ማን ነው? ወንድሜ ማለቴ ዴቭ። የማይመጣ ሰው አትጠብቂ። ከዚህ በኋላ 10-15 ዓመት መጠበቅ ከባድ። 10-15 ዓመት ማለት ቃልሽን ከሰጠሽ በቀላሉ በህጉ መሰረት 10-15 ዓመት ሊፈረድበት ይችላል። ምን? አዎ፣ የሰው ሰውን ያለ ፍቃዱ መድፈር ከባድ ወንጀል ነው። ዳዊት አልደፈረኝም፣ ግን ሊደፍርሽ ሞክሩ። ክንዱ ላይ መንቃቴ እንጂ ሊደፍረኝ መሞከሩን አላውቅም። እኔ በሰማሁት ነገር በጣም ጭንቅላቴ ሊፈነዳ ነበር። ከዛ ማስታገሻ ወሰድኩ። ትንሽ ሳልቆይ ደግሞ ተኛው። ከዛ ስነቃ ወንድሜ ደረት ላይ ነበርኩ። ታዲያ ለምንድን ነው ያሳሰርሽው? አንተ አስገድደኸኝ ነዋ። በጣም ጥሩ። እዛ ፍርድ ቤት ስትቀርቢ ቃል በቃል የምትመልሽው ይሄንን ነው የሚሆነው። ድምፅሽን ጮክ አድርገሽ ዳዊት አልደፈረኝም፣ ናኦድ አስገድዶኝ ነው ያሳሰርኩት ያለሽ። አመንሽም አላመንሽም አቅም አንሶት አላደረገውም እንጂ ክፍልሽ ውስጥ የተገኘው የረጅም ጊዜ ምኞቱን ሊያሳካ ነበር። እኔ እሱን በምን አውቃለሁ? ከእህቴ ጋር ሲጋደም ገና አንድ ፍሬ ልጅ ነበረች። ምንም እንኳን በፍቃዱ አብራው ብትሆንም ይሄን ነገር ለመወሰን ገና ልጅ ነበረች። እሷ እንዳትጎዳ የእሱን ጓደኝነት እንዳላጣ እያየው እንዳላየው ዝም ማለት ነው። ይኸውልሽ እሷ ከጠፋች በኋላ ስንት ነገር ያደርግ እንደነበረ እኔና ፈጣሪ ብቻ ነን የምናውቀው። አንቺ ዝም አልሽው ማለት ነገ ህልማቸውን ለማሳካት የሚሮጡ ብዙ ወጣቶች ላይ ፈረድሽባቸው ማለት ነው። አሁን ምንድን ነው ማድረግ ያለብኝ? የእምነት ክህደት ቃልሽን ትሰጫለሽ ማለት ነው። አለቀ። ይኸውልሽ ይሄን ማድረግ ካልቻልሽ ነገ ሲፈታ የበቀል ጅራፉን ባንቺ ይጀምራል ማለት ነው። አትጨነቂ። ሰዎች እንዲገደዱ ሳይሆን የሚፈልገው እንዲመርጡ ነው። የእናትሽን፣ ያንቺን፣ የሌሎችንም ህይወት በሰላም ማቆየት የምትችው ዳዊት ላይ እስር ሲበየንበት ብቻ ነው። ከሞትና ከህይወት አንዱን ምረጭ እስቲ። ከዛ በፊት ግን እኔ የማስበው ልንገርሽ፣ የአንድ ቀን ፀሐይ ለማየት ስል ዓለምን እገለብጣል። ህይወት ውብ ናት፣ እንዳንቺ ፈገግታ። ያው እስከዛሬ ያላየሁትም እንጂ። ሄሎ ማዘር፣ እንዴት ኖት ማዘርዬ? ደህና ነን እናቴ፣ ደህና ነን። እንዴ ማዘር እርሶን እናቷን? ኧረ ምን ብላ ትቀይማለች? ልክ ኖት ማዘር፣ ከባድ ሐዘን የደረሰባት። ደህና ናት። በቃ ማዘርዬ፣ በኋላ ሉሊትን ሳገኛት አገናኙታለሁ። እሺ ማዘር፣ ዳዊት እዚህ የለም አሁን። ሄሎ ማዘር፣ እንዴት ኖት? ሮዛ ነኝ። ባለቤቴ ታስሯል። አዎ የሁላችንም ዳዊት በዚህ ሰዓት እስር ቤት ውስጥ ነው ያለው። ልጆችን ደፍሯል። አዎ ማዘር፣ አበባዎችን ቀጠፉት። አንቺ ያምሻል እንዴ? ያምሻል? ምን ሆነሽ ነው? ነገም ቢሆን የሚሰሙት ነገር ነው። ለምንድን ነው የሚሸፋፍነው? የፈለገ ነገር ይሁን ጤነኛ አይደለሽም እንዴ? በአንቺ አፍ እንደዚህ አይነት ነገር ሲሰሙ እንዴት ሊጎዱ እንደሚችሉ አስበሽዋል? አይ እንግዲህ እኔ እንደዚህ አይነት መደባበቅ አይመቸኝም። በቃ ሁሉም ነገር ግልጽ መሆን አለበት። ወይኔ ምንድን ነው ማድረግ ያለብኝ? ሮዛ እንደዚያ የመሰላት ምናልባት ተናዳ ቢሆንስ? ወንድሜ ለኔ ያጎደለው ምን ነበር? ከመሰለ አዳነኝ። ህልሜንም እንድኖር እያስተማረኝ ነው። ለቤተሰቦቼ የፈለጉም አልፈለጉም የሚያስፈልጋቸውን ነገር እየላከ ነበር። ለእኔ ሲል ህይወቱን አደጋ ላይ ጥሏል። ከመሰለ ጋር ተናንቋል። ለማንም የማይከፈል መስዋዕትነት ከፍሏል። አሁን ማመን ያለብኝ እውነቱን ነው ወይስ ያላየሁትን ግን ሰዎች ያሳሰቡኝን እውነት ነው? ማይ እኔ አሁን ላውራሽ አልችልም። በዚህ ሁኔታ ውስጥ ሆኜ ድምፄ እንድትሰሚ አልፈልግም። ሄሎ ማዬ። እንዴ ማዬ እያለቀሽ ነው? እማ ምንድን ነው የሰማሽው? ቆይ ማዬ እኔ ደህና ነኝ። ኧረ ማዬ ምንድን ነው የሰማሽው? ቆይ
አይ እማዬ ወንድሜ እኮ እኔን ምንም አላደረገኝም። እማዬ ከአንቺ ነጠለኝ ምንም ነገር አላደረገኝም። ዴቭን የሆኑ ሰዎች ሊበቀሉት የሚፈልጉ ሰዎች ነበሩ። እኔ እንጃ የሆነ ሰው ላይ የግድያ ሙከራ አድርጓል ብለው መሰለኝ። አሁን ሳስበው አጋጣሚውን ተጠቅመው እኔን መጠቀሚያ ላድርጎኝ ነው። አልችልም። ዘላለሜን ራሴን እረግማለሁ፣ መፈጠሬን እረግማለሁ። ግን ምን ማድረግ እችላለሁ? እምቢ ካልኩም አንቺን ይገሉብኛል። አባዬን አጥቻለሁ። አንቺን ደግሞ ማጣት አልፈልግም። በጭራሽ እማዬ፣ አባቴን ያጣሁት ይበቃኛል። ድጋሚ ደግሞ አንቺን ማጣት አልፈልግም። ግን እኮ እማ ዛሬ ደግሞ አትክልተኛ ሆናል። በጭራሽ እኔ መቼም ቢሆን አትክልተኛ ልሆን አልችልም። እንዴ ለምን? ማለት ምንም አይነት መስፈርትም ሆነ ዲግሪ እኮ አይጠይቅም። ልክ ነሽ። እነሱን አይጠይቅም፣ መሰጠትን ግን ይጠይቃል። አየሽ፣ እነዚህን አበቦች እኔ በእጄ ብይዛቸው ሊጠወልጉ ወይም እስከ ወዲያኛው ሊጠልቁ ይችላሉ። መፈላሰፍ ጀመርክ ደግሞ? እየተፈላሰፍኩኝ አይደለም። አንድ ጊዜ ዳዊት ምን አለ መሰልሽ? ምን አለ? በተፈጥሯችን ከየትኛውም አይነት ፍጥረቶች የከበርን በግብራችን ደግሞ ከየትኛውም ፍጥረት የከፋነን ብሎ ነበር። የማይለው ነገር የለም። እውነቱን እኮ ነው። እኔማ አንዳንድ ጊዜ በእነዚህ አበቦች ሁላ እቀናለሁ። በዳዊትስ አትቀናም? ለምን እቀናለሁ? ምክንያቱም ዳዊት የምትወዳትን ሔዋን ያለ ከልካይ ያቅፋታል። የኔ ጀግና፣ ከዚህ በፊት ያልከውን ነገር ግን ታስታውሰዋለህ? ምን ብለሽ ነበር? ሜዳው ላይ ብቻህን ኳሷን ወደ የትኛውም አቅጣጫ መጠለስ ትችላለህ ብዬክ ነበር። አስታውሻለሁ። አሁን ደግሞ ከዛ በላይ ብቻህን ነህ። ግን ምን? ግን ብቻህን ሆነ እንኳን ማሸነፍ አልቻልክም። ይሄ ደግሞ ምን ማለት ነው? ይሄማ ማለት አሁንም ቢሆን የሔዋን ልብ ከዳዊት ጋር እስር ቤት ውስጥ ተቆልፎበታል ማለት ነው። ይኸውልህ ባንቴሮ፣ የምትሰማኝ ከሆነ አንድ ምክር ልምከርህ። አንተ ምን ጊዜም የኔ ጀግና ነህ። ነገር ግን አሁን ሳስበው የሔዋንን ልብ ከዳዊት ማስመለጥ ያለብህ ይመስለኛል። ሔዋን በጣም ይቅርታ። ለምን? ማለት አሁን ሮዛ ስላደረገችው ነገር እሱ ኢትስ ዮር ምርጫ እኮ ችግር የለውም። አንቺ እንዳሰብሽው አይደለም ባንቴሮ። እኔ ምንም አሰብኩ ምንም አላሰብኩኝ ምንም ግድ የለኝም። እሺ በቃ አይን ይዩት፣ ምንም ነገር የማድረግ ሙሉ መፍት አለ። እና ታዲያ አሁን አልከፋሽም ወይም ደግሞ አልደበረሽም ማለት ነው? እንዴ ኧረ አልተከፋሁም። ምን የምታዘብ መስሎህ ነው? ምንም ቢሆን እኮ ጓደኛዬ የድሮ ሚስት ናት አይደል? ምንም ያህል ትጠላላላችሁ ብዬ ባስብም ፍቅራችሁ ያልቃል ብዬ ግን አላስብም። ምን እያልሽ እንደሆነ እየገባኝ አይደለም። እያልኩ ያለሁትማ አትፈር እኮ ነው። ማለቴ ምንም ነገር ልታረግ ትችላለህ። እኔ እንኳን ይኸው ዴቭ ስንት ነገር አድርጎኝ እስካሁን ከልቤ ያልወጣ። ባንቴሮ ይሉኝታ እንዳይዝ። የቀደመውን ነገር መመለስ የምችል ከሆነ አሁን ያለህን ክብር መጣል አለብህ። የምሰማው ነገር ከአንቺ አንደበት መውጣቱን እየተጠራጠርኩኝ ነው። ለምን? ከቀናት በፊት እኮ እኔና አንቺ እኔ እናንተ ምን ማለቴ ምን አስበህ ነው ግን? እንዴ አንቺ ምን አስበሽ ነበር? ምን ጀስት ኢንጆይ እያረኩ የነበረ ሙዲ ጥሩ ስላልነበረ ሪላክስ እያረኩ ነበረ። ማለቴ ካንተ ጋር ሲስተርሊ ብራዘርሊ ነበር ተሳልፈ የነበረው። ብራዘርሊ
ይቅርታ ባንቴሮ፣ ሌላ ነገር እንድታስብ ከገፋፋው በጣም ይቅርታ። በቃሽ። ይቅርታ ባንቴሮ፣ አንተን መጉዳት ፈልጌ አልነበረም። ዴቭን ግን ማቃጠል ፈልግ ነበር። ጠዋት ውሃ መጠጣት እወዳለሁ። ይህን ልምድ ያዳበርኩት ወታደር ቤት ለምን እንደሆነ ባላውቅ ውሃ ህይወት ነው ስለሚባል መሰለኝ ጠዋት ውሃ ስጠጣ ከህይወት ጋር ቀለበት ያደረግኩ ያህል ደስ ይለኛል። ዛሬ እፎይ የምትይበት ቀን ቀጠሮውን እረስቸዋለሁ እንዳትይኝ ብቻ። የምን ቀጠሮ? ቃልሽን ለፍርድ ቤት ዛሬ ትሰጫለሽ። አብረን እንሄዳለን። ዳዊት ይፈረድበታል፣ አንቺም እፎይ ትያለሽ። ውድ ዮሐን፣ ውድ ባሌን ከቅፍሽ ነጥቄ እስር ቤት ወርውሬዋለሁ። ዛሬ ሁሉም ነገር ያበቃለታል። 10 እና ከዛ በላይ ዓመት ቀላል አይደለም። መሸጥ መለወጥ እንኳን ባልችል አከራይቼ የራሴን የሆነ ነገር ይዛለሁ። ምናልባት የኔ የዋዋል ቂም ካልያዘብኝ እስከነወደቀ ማንነቱ ተቀብዬ ባለ አድርጌን ከባከበዋለሁ። አሁን እድል ከኔ ጋር ናት። ለዳዊት አዝናለሁ፣ ምክንያቱም አሁን አጠገቡ ማንም የለም። ማንም ሰው አይደለም ፈጣሪ ራሱ የራሰው ይመስለኛል። የኔ ቆንጆ ሲመስለኝ እዛ ብንሄድ ይሻል ነበረ። ሲዋሽም ሆነ ሲፈረድበት ቆሜ ማይበት አቅም የለኝም። እዛ ከመሆን እዚህ ይሻላል ብዬ ነው የመጣሁት። ልክ ነሽ። ዳዊት ሁላችንን ነው ያዋሸን፣ ሁላችንን ላይ ነው የተጫወተው። ግን እኮ እንደዚህ አይነት አለብን። ግን ወንድምሽ በተአምር አፈሩን አራግፎ ባይነሳ ኑሮ መቅበሩን ራሱ ይክድ ነበር። ይቅርታ፣ ማይሆን ነገር ተናገርኩሽ መሰለኝ።
ሉሊትዬ እንኳን ደስ አለሽ። ምን ታገኘ? ያው ጥላሽ ሊገፈፍልሽ ስለሆነ ነው። ምን እንዴ? ማለት ምኑ ማለት? ዳዊትን እስር ሊፈርዱበት አይደል እንዴ? በዋስ ሊለቀቅ ማለት ምን ማለት ነው? በዋስ ሊለቀቅ ነው ማለት እንዴት ነው? በዋስ ቢለቁት የሰው ክብር አንድ ያጎደፈው። ምክንያቱም እኔ እንጂ ወንድሜ ላይ ደፍሮ ይልቅ ያልመሰከርኩት ማለት አልፈረድኩበት። ምክንያቱም የፈለገ ነገር ቢያጠፋ እኔ እንደዚህ ያደርገኛል ብዬ አላስብም። ምክንያቱም እኔ ለሱ ውድ እንደሽ